ገለበጣል ማን ምን ይልሻል ሳራ ጀግና ነች አለቀ ወንጀል ካለብሽ በኢትዮጵያም ህግ በኢማራትም ህግ ከሰው ይጠይቁሻል ይሄንን ነምልሽ እንዳይከፋሽ እንዳታዝኝ ምንም ብትይ ነግረውሻል ትላንትና ከጎንሽ ነን ለማንንም አሳልፈን አንሰጥሽም አለን ብለውሻል ሁሉም ትላንትና ስለዚህ ሌሎቹ የሚናገሩ እኔ እስከ መጨረሻው ምንም አለችሽ ብላ ቮይስም ሪከርድም ታምጣ እንኳን አልሽ ይሄን ነምልሽ አመሰግናለሁ ጉቺ እግዚአብሔር ይስጥልኝ እሺ ልግባ ወደ ፕሮግራሙ ሊጀምር እንዴት እንደሆነ ሳሪ አዎ እንግዲህ ወደ ፕሮግራሙ ሲጀምር እንዴት እንደተጀመረ ያው ስም መጥራት ማስፈላጊ አልነበረም አይውሽ እንዲህ አይነት ነገር ውስጥ ባልገባ በጣም ደስ ይለኝ ነበር ይሄን ነገር ባይጀመርና እንዲህ ባላረግ ግን በቃ ገፍተው ስለመጡ ይሄንን ህዝብ ደግሞ እንዲያቀልኝ ስለፈለኩኝ ጥያቄም ስለበዛ እንዴት ነው ይሄ ነገር የሆነው አውርተሻል ወይ ተብሎ ለተባለው ነገር ነው ጥያቄ መልስ ለመስጠት የመጣሁትና እንዲህ አይነት ነገር ውስጥ ባልገባ አሁንም ደስተኛ ነበርኩኝ ግን የእናንተ ጥያቄ ምንም ማድረግ አልችልም መመለስ አለብኝና ምንድነው ይሄ ነገር የተጀመረው አንበሳ በመስጠት የተነሳ ነበር ስድብ የተጀመረው ከዛ በኋላ ግን ለምን አንበሳ አትሰጭኝም የሚል ነው አንበሳ አልሰጠሽኝም የሚል ጸብ ተጀመረ ነገር ተጀመረ በዛ ላይ ይሄ ሁሉ እስካሁኗ ሰዓት ድረስ እስከ ሰሞኑን ድረስ የሚፈጠረው አልቧልታና ውዥንብር እኔ ባልገባሁበት በማላቀው ነገር ያልተናገርኳቸውን ነገሮች ሞዲፊክ እየተደረጉ ብዙ ነገሮች ተወርተዋል ከነሱ መሃል ለመጥቀስ ለምሳሌ የፍቄ ስጋ ቤት የማቀው ነገር የለም ማቀውም ነገር የለም ራስዋ ናት የነገረችኝ እሱም ቅጅ አለ ከፈለጋችሁ አሰማችኋለሁኝ የፍቄ ስጋ ቤት ሰሞኑን ፕሮግራም ይዤ አቀርበዋለሁ ትሰሚያለሽ ሰዎች ልከውልኛል ቪዲዮውንም ምኑንም አለች ከራሷን የሰማሁት እሷ ግን ሳራ ናት የነገረችኝ እንዲህ አርጋ ብላ አለች ይሄ አንዱ ነው ሁለተኛ ደግሞ የአቶ ወርቁ አይተ ነው እኔ ያልደግመው እሷ ያለችውን ነገር ምክንያቱም በጣም ነው ማከብረው በጣም የተከበረ ሰው ነው በእንደዚህ አይነት ነገር ደረጃ እኔ ስሙን አላነሳም እኔ ብዬ ከሆነ ደግሞ ማስረጃ ታምጣ ታሳይ ማስረጃውን እኔ ብዬ ከሆነ እግር ላይ ወድቄ ይቅርታም ጠይቃለሁ ወይም በምጠየቅበት መንገድ በህግም እጠየቃለሁ የሰው ስም አጥፍቼ ከሆነ ከዛ ውጭ ግን ሌላው ደግሞ 10 አንበሳ ለመጨረሻ ጌም ካላሸነፍ እንዳሸንፍ ካልሰጠሽኝ ማስፈራሪያ እንደገና ቅድመ ሁኔታ ሰጥቼሻለሁ ብላ ያለችኝ እሷ ናት እሷ ግን አንቺ ነሽ ቅድመ ሁኔታ ሰጠሽኝ ያልሽኝ ሞዴሬተሮቹን ከንስዬ ሰርዤ አባራለሁ ብዬ ያልኩሽ አለች እሱንም ላሰማችሁ እችላለሁ ማለት ነው ስለዚህ በድምጽ ላሰማችሁ ትፈልጋላችሁ ወይስ ታምኑኛላችሁ ነው ሳሪ በድምጽ መስማት ያስፈልጋል ኦኬ እሺ ኧረ በስመ አብ በጣም ነው አንዳንድ ሰው ግን በጣም ነው የሚገርመው
እኔ ልኩ የምታስቁኝ እየሰማችሽ ነው እያላችሁ ትጽፋላችሁ። እየሰማችኝ እንደሆነ ምን ላድርግ? እየሰማችኝ እንደሆነ ምን ወሬ ላቁም እንዳትሰማኝ? he said the same thing። እሺ ማሬ እየሰሙሽን ምንድነው ያልከው አባቴ? ቆይ እስቲ አንዴ እህትዋ ወይ ሰላም እንዴት ነህ? አለሁልሽ። እንዴት ነሽ የኔ ልዕልት? አለሁ አማን ነው? ደህና ነኝ። በነገራችን ላይ ጃጓር እዛ እንዲሰማ ስለፈለኩ ነው ጉቺ አንቺ ጋር የመጣሁት። እዛ እየሰሙሽ ስለሆነ ከፍተው እያዳመጡሽ ስለሆነ ሄለን እኔ አልሳደብም። ጉቺ ቤቱኜ ባይዘው አልሳደብም፣ ችግር የለውም። 2 መኒገን ክፈልና አግባልሽኝ 2 መኒገን አይደለም የሰጠውሽ አበባውን ራሱ መልሽልኝ ደስ ይለኛል። ባይዘው ወር ያንቺን ወሬ ለማድመቅ 2 መኒገስ አልሰጥሽም። እኔ ግን ጃጓር ማለት ነው አንድ ነገር የምነግርህ እግዚአብሔር ምስክሬ ነው የምልህ ነገ እዛው ሄለን ቤት ስትቀጠቀጥ አገኘሃለሁ። ሲጀመር እኔ ሴቶችን አንተ ማለት ነው ሴቶችን ብር በምን አይነት መንገድ እንደምትጠይቃቸው መድኃኒዓለምን ማስረጃ አለኝ። በምን አይነት መንገድ ይሄን ደግሞ ጠብቅ፣ በቅርቡ ጠብቅ። በምን አይነት መንገድ አይደለም አንተ ለሙኒት አስበህ ልታስገባ ይቅርና ምን እያልክ እንደምታስገባ እኔ በቅርቡ አሳይሃለሁ። አንድ እውነት ማለት ነው። ሲቀጥል ከሴቶች መሃል ውጣ። በቃ አንተ ወንድ ነህ፣ እንደ ወንድ ሆነህ የወንድነት ልክህን አሳይ። እዛ ሂደህ አትሽለጥለጥ። እዚህ መተህ ለሌሎቹ ሌላ ትላለህ፣ እዛ መተህ ለሌሎቹ ሌላ ትላለህ። እስኪ ይሄን ወሬውን ለሴቶቹ ልቀቅላቸው። ጃጓር በፈጠረ አንተ ውጣ ከዛ ውስጥ። አንድ ምነግርህ ነገር እግዚአብሔር ምስክሬ ነው የምልህ። እኔ ጋር ቮይስ አለ። የሰው ስም አታስጠሪ። በቃ ራስሽ እንትን በራስሽ አውሪ። እህት አለ ጥያቄ አለኝ ስለምን የሰው ይኸውልህ ወንድሜ እሷ ያለችው እሺ ቢኒ ይቅርታሽ አዳምጠኝ ይቅርታው ምናምን ተወውና አሁን በእሷ ቤት መተህ እንደዚህ የሱን ስም ስጠራ ለእሷ ጥሩ አይደለም። ገባ? እሷ ያለችበት ሀገር ቢኒ ያው እየሄደ ነው እኮ ጉችን እኮ እየተናገረ ይሄድም እሷ ሪከርድ አድርጋ በሀገሩ በምትጠይቀው ህግ ትጠይቀው። በቃ በምትጠይቀው ትጠይቀዋለች። እሷ ማንም እንትን የሚል ነገር የለም እዚህ ጋር እንትን ማለት የለብን። ገብቷል? የእሷን ስም ስሜን አስጠርታለች ብሎ እኮ ነገር ሊጠይቃት ይችላል። እና ፕሊስ ስቶፕ። በቃ ኦኬ ጉቺ ቴንክ ዩ አመሰግናለሁ። እሺ ትይዋ ኤኒዌይስ በውስጥ አውራሻለሁ እኔ። እሺ ሜምበር ሁን ውስጥ ሁላችሁ ምን ሆነሽ ነው? አይን ሸቀለው ጉቺ። አይ እንዴት አይና የቀላ በእናትህ እንዴ! ለማን ደስ ይበል ደግሞ። ተገላልጠሽ ነው ቁጭ አልሽው። የሆነ ነገር ልበሽ ነው ተቀመጫ። እኛ እኮ ነበር ምን አይነት ነው? እስከ መቼ ተሸፍነን አንዳንድ ቀን እንገላለጥ እንጂ ሜምበሩን ፍቅሮቼ። ደውዬልሽ ነበር ደግሞ ትናንት አላነሳሽልኝ። ትናንትና አልነበርኩም እና ደውልሽ ነው። ሙኒት ሜምበር ሆናለች። ሙኒት ደህና ነገር ትጪ እባክሽ። እዚህ ቁሪኝ እየሰጠሽ ሜምበር አትሁኝብኝ። አይ ኖይስ ሰላም እንዴት አመሻችሁ? ሙኒት እንዴት ነሽ? ታላ አንቺ ተኝተሽ አምሮብሽ ተነሳሽ? ጌታን አልተኛሁም። ሙኒት አልተኛሁም። ቅድም አላወራንሽም? ከሳሪ ጋር ሆነ ሳሪ ጋር ነበርኩኝ። አሁን ነው የገባሁት። አሁን አንድ 30 ደቂቃ 40 ደቂቃ ከመጣሁ። እንደው ይቅርታ አንድ ነገር ልበል ጉቺዬ። አሁን የገባው ልጅ ፕሊዝ ፎሎ ያርገኝና እኔም ስለምፈልገው። ታውቂዋለሽ? አላውቀውም፣ ማወቅ ስለምፈልግ እንተዋወቅ። ያው ሙኒትን ፎሎ አድርጋት ፕሊዝ። ማን ነበር? ሙኒት ግን የሰው ስም ባይጠራ ግን ደስ ይለኛል። ለምን እኛ ስም አልጠራን፣ ከኔ ጋር በውስጥ እንዲያወራ ነው። ዱባይ እኮ አይደለም ሰውየው። ቢጠራስ ኢቨን ቢሆን እኮ ማንም እኮ ተነካ የሚል የለም። አይ ይሄን ያህል እኮ እኛ እንትን ውስጥ እኮ አይደለንም ያለ ነው። እዚህ ሀገር ያለ ሰው ነው እንጂ መናገር መጥራት የማትችለው እኮ ከሀገር ውጭ ያሉ ሲረግጡን ቁጭ ብለን ልናያቸው ነው እንዴ? ያ እንዴ ተው እንጂ ቢኑ የዚህ ሀገር እህቶች እንዳትነኩ ስለምፈልግ ነው። እንድትስማሙ ነው የምፈልገው እንጂ እንድትጣሉ አይደለም። ገባሽ? ሜምበሩ ነው ጋይስ። ሙኒቴ ሰላም ነው አይደል? እህት አለም ሰላም። ቢኒ እንዴት ነህ?
አለን የሆነች ልጅ እንትን ነበርና እስኪ ወይ ዋትስአፕ ላይ አወራሻለሁ። በዮላ ያለ አይደል ስልክሽ? አዎ እደውልልሻለሁ ወይ ቦቱም ላይ ምናምን እደውልልሻለሁ ታለ። ኦኬ እሺ 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 ታለ። አይዟችሁ እንግዲህ ባላችሁበት እንግዲህ ፈጣሪ ይጠብቃችሁ። ሜምበር መሆን ጀመርሽ? አሁንኩኝ እኮ አልሆንኩም እንዴ? 30 ስንት ላይ ደረሽ ሙኒት? ምን ነው እንድሻገርብሽ ፈለግሽ እንዴ? አይ ሄድሽብኝ፣ ገሰገሽብኝ በአንዴ 36 ነው ያየሁሽ። 30 ምናምን 6 ወይ 7 ነኝ እኮ እንደዛ ነገር አይቼሻለሁኝ። በስመ አብ ሄደሻል። እድሜ ለጃጓር 37 ሄደሻል። እድሜ ለጃጓር ማለት ያለውን አልሰማሽም እንዴ? አንቺ እኮ እንዴ ገብቶ እዛ ምን እንዳለ እኔ ወላሂ እኔ ወንድ ልጅ ግን ቦታውን ሲስት ያሳዝነኛል። አንዳንድ ጊዜ ማናደር ሳይሆን ያሳዝናል። አንቺ አንበሳ ወርድሻል። ማኔ ታዲያ ምንድን ነው? አይ ለምን ምን አዲስ ነገር አለ? እና በፊትም እዛ ቤት አንበሳ ሳወርድ እሱ እንዲያይኝ ስለፈለኩኝ ነው። እድሜ ለጃጓር ግን ወንድ ሆኖ ከዛ እዚህ ነገር የሚያመላልስ ግን ይሄ ወንድ አይደለም ወይ? እንደ ሴቶቹ ሲቀሚስ ለብሶ ይቀመጥ፣ ቤቱ ይቀመጥ። ቆሻሻ ነው ይሄ። ፈራባት ይፍላ። ሰው አንድ ሰውን አንድ ለማድረግ ነው እንጂ መሞከር ያለበት ሰው ማጣላት ይሄ የወንድ ጸባይ አይደለም። ቆሻሻ ግሎሪ ልትገባ ነው። እሺ ሰው ግን በስማም ወሬ ናፍቆታል። 3600 ገቡ። ምን ሆናችሁ ነው ግን? ሜምበር ሁኑ። 3600ችሁ ሜምበር ሁኑ ፍቅሮችዬ። What's going on? እኔ ምን አውቄ 3600 ሰው ብንብር መጥቷል። ሙኒት ፎሎ አድርገኝ እያለችክ ነው። የሴት ልጅ ነው የሚለው ምንድን ነው የሚለው ስምክ? የሴት ልጅ ሙኒት ፎሎ አድርገኝ እኔ እፈልግሃለሁ እያለችክ ነው። ሃንዬ ደህና ነሽ የኔ ፍቅር? በስንት ጊዜ አየሁሽ። ቴንክ ዩ ማይ ላቭ። መኒጋኑን እኔ ከፍልለት ነበር ገብቶ ቢያወራ ወለክ ሂዱዬ የሀገሬ ልጅ ቴንክ ዩ ማርጋሪታዬ ማይ ላቭ። ወሬ ያለ ወይስ እንሂድ ይላሉ። እኔ ላወራ ስል እንደዚህ ይላሉ። አንቺን አልተናገረም አሉ። አንቺን መጥፎ ነገር እንትን አላለም። በጣርኩት ጥረት ክሬዲት አልተሰጠኝም። እንዴት ሪከርድ ይደረጋለሁ ነው ያለው። እናንተን ክፉ አልተናገርም እንዴ? ሙኒት ከሷ ጋር ሲደውል እንዴት ነው ሪከርድ ማላደርገው? አንድ ነገር ልንገርሽ፣ የጃጓርን ድምፅ ማንም እስካልሰማ ድረስ አሁን እሱ ከሚናገረው አነጋገር ጋር ቶኑን ብትሰሚው በጣም ሽምግልና በቃ ሞቶ ለእናንተ 24 ሰዓት በእናንተ ስልክ እየተነጋገረ ሲያስታርቅ እንደነበር ነው ልጁ የሚናገረው። ማንና ማንን? አንቺን እና እሷን 24 ሰዓት እየደወላችሁለት። እኔ ግን እያንዳንዱን ድምፅ ስለሰማው አይደንቀኝም። እኔ ሙኒት አላሰማሁሽም። እኔ እያንዳንዱን ድምፅ ስለሰማው ነው የተናገርኩት። ከማንም ጋር የግል ችግር የለም። እኔ እሷን አስታርቀኝ ብየው እሱን እኔ ማለት ነው ኢቭን ብር ሲላክለት ሳሪ ስትልክለት ጎሎ እሱ ሞልቶ እንደሰጠ ነው የሚናገረው። ገባሽ? በጣም ማስከኛ እኔ እንደዚህ አይነት ሰው አይቻልም። ሙኒት ልንገርሽ፣ ሲላላኩ በሳሪ በኩል ያለውን አላውቅም። የኔ ጊዜ ሚንስ እኔ የከፈልኩኝ ጊዜ 7 አንበሳ ብላ ጠየቀች። ሳራን መስደብ ማቆመው 7 አንበሳ ሲወርድ ነው ብላ አለች ሲል ሁለቱን ራሱ ቀድሞ አወረደ አላልኳችሁ? ያን ጊዜ እኔ ስልክ 1900 ምናምን ነበረ ሂሳቡ በፓውንድ ማለት ነው። 2000 ፓውንድ ነው ላኩለት። ገባሽ? እንኳን አጉድዬ ልልክለት 2000 ፓውንድ ነው ላኩለት የመጀመሪያ ጊዜ ስሰድባት። ከዛ በኋላ ያለውን እኮ አላቅም ምን እንደተላላኩ። እኔም እኮ እንደናንተ በቀደም ነው የሰማሁት። አሁን አስታረኳቸው ሲል አውሩ አልኳቸው ሲል ምናምን እኮ አሁን መቼ ለታን የሰማሁት
እንኳን ጎድሎ ልልክለት ራሱን ቪክቲም አድርጎ ነው አሁን የሚያወራው። ተበዳይ አድርጎ ራሱን። እኔን ደግሞ ትተሽ ነው የሚዝተው እዛቻ በዚህ ወጥቼ በዚህ ገብቼ ይላል። የሰማሁትን ነው የተናገርኩት። አንድን ሰው ጀጅ የሚያደርገው ራሱ ንጹህ ሲሆን ነው። እኔ ስራ ነው የተበላሸብኝ። ስራ ተበላሽብኝ። የልጆቹ የለፉበትን ብር ይዘሽ ሀቢባ ቤት አንበሳ እየሰጠሽ አንቺ ማትጠየቂው ያልተጠየቅኩበት ቦታ የለም። አንቺ በአቅምሽ እንኳን አይደለ እንዲህ አይነት ነገር ውስጥ ማትገቢው አለች ሰው አንቺ ጋር መጥቶ ሂድ ሳሪ ጋር ብለሽ የላክሽው ያልተጠየቅኩበት ቦታ የለም። ያልተናገርኩበት ቦታ የለም። በቁስል ላይ እንጨት መስደድ ስለሚፈልጉ እንጂ አሁንም ቢሆን እኔ ኮራ ብዬ የምከፍል ሴት ነኝ። እናግዝሽ ይላል ደግሞ የበላኸውን ከየሰው ክፈል መጀመሪያ። አንተ እንኳን እኔን ልታግዝ ከፈለክ እንደዚህ ሳሪ በጣረሞት ተይዛ እያለ ለምን አላገዝካትም? ሴትን ልጅ ማገዝ ከፈለክ እኔን ሌባ እያልከኝ እንደገና ልታግዘኝ የምትፈልገው አንተ ለምን እኔን ታግዘኛለህ? ሙኒት ሳሪም እኮ ይኸውልሽ መጨረሻ ላይ የጠየቀችው ጥያቄ 4100 ሰዎች እዚህ ውስጥ አላችሁ። ሳሪም ፋይናሊ ስድቡ እንደማይቆምላት ስታቅና ለጌሙ 10 አንበሳ ስትጠየቅ ይሄ ነገር እንደማይቆም ስታቅ እንግዲህ የነገረችኝ ማለት ነው። እሱን የጠየቀችው በቃ ስድቡን ትቀጥል፣ ስድቡን እንዳታቆም፣ ግን የስካውን የተሰጣትን ብር ትመልስልን፣ ብሩን አስመልስልኝ ነው ያለችው። መጥፎም ክፉም ከሱ ጋር እኮ አልተነጋገሩ። በቃ ብሩን አስመልስልኝ፣ ስድቡን ትቀጥል፣ ከዚህ በኋላ አልከፍልም ነው ያለችው ማለት ነው። እንግዲህ የሰማው አጠገቧ ቁጭ ብዬ አንቺ አልነበርሽም ሳሪ ደውይለት እናናግረው ጃጓርን እና አያነሳላትም፣ እንዲች አያነሳላትም። ሴትን ልጅ መርዳት የሚፈልግ እንደዚህ ብላክሜል የተደረጉ ሰዎችን ነበር መጀመሪያ የሚጀምረው ከነዚህ ነው። እነዛ አልተካዱ። በእኔ ስም አንተ የምትጠራቸው ሰዎች አልካድኳቸው፣ አልተደበቅኩኝ፣ ፊት ለፊት ነኝ ያለሁት፣ እየመለስኩኝ ሪሲት እየላኩለት ነው ለመብረቁ። አንተ ምን ቤት ነው የምትወጠውጠው? አንተ እውነት መርዳት ከፈለክ መጀመሪያ የምትረዳው ሳሪ ነበረ። እኛ ስንት ነገር የተደረግነው ይቅር ስንላት ያለችበትን ሁኔታ አይተን ነው፣ የተሰማትን ስሜት አይተን ነው። አንተ ደግሞ ከኛ በፊት ነበር እያለቀሰች ስትለምንህ። አንተ የከብድህን በገንዘብ ስታደራድር፣ ሀቀኛ ሰው በገንዘብ ያደራድራል? ምነው አላስታረክ? ምነው በሌላ መንገድ ሽምግልና አልገባ? ዳይሬክት በገንዘብ በአንበሳ አይደለ እንደ የተባለው? ይሄ ነው ዘረፋ ማለት፣ ይሄ ነው። እኔ አልዘረፍኩም፣ አታስፈራራኝም። እኔን አንድ አይደለም 10 አካውንት አዘጋ። ሙሉ አድራሻዬን የምታቅሰው ነህ፣ ሙሉ ስሜን የምታቅሰው ነህ። የፈለግከውን አድርግና አሳይ። እኔም ደግሞ አልፋታህም፣ አልላቀቅህም። ታየኛለህ። በየቀኑ አንድ ድምፅ እለቅልሃለሁ የራስህን። ኪስ እየገባ ያለህ አንተ ነህ። እኔ እኮ ኪስ አልገባውም። እንደማንም ሰው ስራ ጀመርኩ፣ ተበላሸ፣ ፊኒሽ። እንደዛ ጥንብርኩስህን ስታወጣህ ጉቺ አንተ አትናገራትም ነበር? ስራህን ስለምታውቀው ነው እንጂ ብላ ተነስታ ጃስ ስትል አትናገርም ነበር? እንደወንድ ክው እስክል ድረስ አሰብኩት፣ ቁመትህን፣ ደረትህን፣ ፂምህን። አንድ ሴት እንደዛ ስታሸማቀቅህ እንዴ! እኔ ቁጭ ብዬ ከሞባይሉ ላይ እያየው ማልሰማ ቢሆን ኖሮ የሚመስለኝ እንደው እየፈረደበት ኤአይ የምትሉት ነገርም ልልችል ነበር። እንደዛ ጭርቅ ስታደርግ ያኔ ነበር መናገር። የማዳሞችን እንትን መቼም የአረብ ሀገር ማዳም የማዳም ቅመም ፈርዶባታል። እያንዳንዱን ልብ መስቀያ ናት። ማባባትህ ነው። አንተ አሁን ማባባትህ ነው እንዴ? እንደዛ ጥንብርኩሱን ስታወጩ ያላለ ወንድ ድምፁን ያላሰማ አሁን እዚህ ጋር መጥቶ ቡራ ከረዩ ይላል። ጊደር እንዴ! እኔ ቲፒካል ኢትዮጵያዊ ነው ንግግሯ። አላቨት ወላሂ ሲሪየስ እኮ ነው። ወንድ ልጅ የሆነ አላሰማም ያልኩትን ቮይስ እኮ ነው እሷ በቃል የምትነግራቸው። እኔ ነግራቸዋለሁ። ምክንያቱም በጣም የሆነ አበሻ በርበሬ በልቶ ያደገ ሰው የሆነ ቆፍጠን ያለ ነገር አለው ሳይወድ በግድ ውስጡ። እሺ ታፕታፕ ሼር ኮፒ ሊንክ አርጉ።
ያልገቡ ሰዎች ይግቡ። ልንጀምር ነው እንግዲህ። ሙኒት መጥታለች። እስቲ ሁላችሁም ቤተሰቦቻችን እንግዲህ እዚህ ያላችሁ ዱባይ ውስጥም ሆናችሁ በዓለም ላይ ያላችሁ ኢትዮጵያውያኖች የኛ ቤተሰቦች የኔ አክባሪዎች እህቶቼ፣ ወንድሞቼ፣ ቤተሰቦቼ በጣም ነው የማመሰግነው። እዚህ መጣችሁ ለምትከታተሉን፣ ሀሳብ ለምትሰጡ፣ ፍቅራችሁንም ለምትገልጹ ኢቭን ለምትሳደቡትም ጭምር ሁላችሁንም የከበረ ሰላምታዬን አቀርባለሁ። በተረፈ ግን እዚህ ላይ የምታዩቸው እህቶቼን ጁጁ፣ ሰኒ፣ ጉቺ፣ ፈውዚ፣ ታሜ፣ ወንድሜ መሲ፣ ብርጅስቶን፣ ሙኒት ይቅርታ ልጠይቃችሁ ፈልጋለሁ። በማወቅም ባለማወቅም ያስቀየምኳችሁ ነገር ካለ በዚህ ሁሉ ህዝብ ፊት ይቅርታ ጠይቃችኋለሁኝ። ምክንያቱም እኛ አንድ ነን፣ እኛ ቤተሰብ ነን። በችግርም በደስታም አብረን ያለን ሰዎች ነን። ለማንኛውም እዚህ ሀገር ያለ ሰው በእርዳታም ሆነ በምንም ሆነ አብረን ነን የምናሳልፈው፣ በደስታም በሀዘንም። ከኛ በላይ ከውጭ መጥቶ ብዙም እኛ ረተን ነው ሌሎችም ቢረዱንም እንኳ ቢኖርም ውጭ ያሉትም፣ ግን ቅድሚያ ደራሾች እናንተ ናችሁ። እዚህ ያለን ሰዎች ነን። ስለዚህ በምንም ይሁን በምን ማንኛውም ነገር በመሀላችን ላይ የሚመጣው ጥቃት ሆነ የሚመጣው ሆነ አንዳንድ ነገሮች ቀድሞ ተጠቂዎቹ እኛ ነን። ስለዚህ በመሀላችን ሰው ገብቶ እኛን በሆነና ባልሆነ ወሬ እየተጠቀመ በተለይ ዱባይ ውስጥ ያለን ሴቶች እኔ በጣም ውስጤ ተሰብሯል። ይሄ ነው ብዬ መናገር ባልችልም እዚህ ያላችሁ ሰዎች ልትረዱ ትችላላችሁ። እና በጣም ነው የማመሰግነው እዚህ ያላችሁ እህቶቼ። ሙኒትዬ እግዚአብሔር ያክብርልኝ። አንቺን በጣም ነው የምወድሽ፣ በጣም ነው የማከብርሽ። መሲም፣ ታሜ ወንድሜም በጣም ነው የማከብር፣ በጣም ነው የምወድ። የተሰማችሁ ነገር ካለ ፈውዚም፣ ጉቺም፣ ሰኒም፣ ጁጅዬም እዚህም የሌላችሁ ሰዎች ካላችሁ እኔ ያስቀየምኳችሁ ሰዎች ካለ ምናልባት በሚባለው ነገር እንኳን መስሏችሁ ከሆነ ሀቁን እስከምታውቁ ድረስ ይቅርታ ጠይቃለሁኝ ማለት ነው። እና ከእናንተ ደግሞ አንዳንድ ነገር የምትሉት ነገር ካለ ልስማችሁ፣ አንድ ባንድ ልንነጋገር እንችላለን። ሳራይት ሄደች። ሳሪስ ስልክ ይዛ ነው። ሳሪት ትመጣለች ወይ? አስገባ። እሺ እሺ ሳርዬ፣ ዛሬ ከኛ ጋር እዚህ ስለተገኘሽ ደስ ብሎናል። ረጅም ጊዜ እዚህ ሚዲያው ላይ አልነበርሽም። ያው ጠፍተሻል ካጠገባችን በራስሽ ምክንያቶች። ሰሞኑን በተፈጠረው ነገር እዚህ ጋር ስንመጣ ተነጋግረን ቁጭ ብለን ተወያይተን ራሳችን መጨረስ ያለብንን ነገሮች በውስጥ ጨርሰን ነው የመጣ ነው። ቢሆንም ህዝብ ፊት የሆነ ነገር ስለሆነ መቋጫው ህዝብ ፊት ይሁን ብለን እኛ የጠየቅነውን ጥያቄዎች መልስ ሰጥታን ማብራሪያ ደግሞ ምናልባት አብሮን ዞሮ አብራችሁን የነበራችሁ እናንተ ስለሆናችሁ ይሄ ህዝብ ስለሆነ አብሮን የነበረው ያቆመንም የደገፈንም ስናጠፋም የሚኮንነን የሚመክረንም እናንተው ስለሆናችሁ ነገሩን በስነ ስርዓት እንድታውቁት ብለን ወደ እናንተ ተመልሰን መተናል እንጂ በውስጥ እኛ ተገቢውን ንግግር አድርገን ጨርሰናል። ስለዚህ ሳርዬ የደረሰባትን ነገር በምትችለው ታስረዳናለች። ከዛ በኋላ እኛም እናንተ መስማት የሚገባችሁን ነገሮች አንዳንድ ነገሮች በየግላችን እንናገራለን። ሳሪ አንቺ መናገር የምትፈልጊውን የሁሉም የህዝቡም ጥያቄ ሊሆን ይችላል ብለሽ የምትገምችውን ነገር አስረጃቸው።
ኦኬ ጉቺ ሰኒ ሌሎቹ የምትጨምሩት ካለ ጉቺ የምትይው ነገር አለ? ያው ሳርዬ ብዙ ነገር ሙኒት ጠቆም አድርጋ አልፋለች። የተፈጠረው ባይፈጠር ጥሩ ነበረ፣ ግን እግዚአብሔር ያለው ነው የሚሆነው። ሆኗል። በሆነው ነገር ደግሞ እኔ ፐርሰናሊ የራሴን የምነግርሽ ትላንትና ለብዙ ሰው የደረሽ ያስታረቅሽ የረዳሽ ያገዝሽ መልካም ለኔ ፐርሰናሊ መልካም ኢትዮጵያዊ እህታችን ነሽ። ብዙም ጥፋት ከዚህ በላይ ጠፍቶ በይቅርታ ተላልፎ ሰው እዚህ ደርሷል። አጥፍተሽ እንኳን ከሆነ እኔ እስከ ስተትሽ እወድሻለሁ፣ እስከ ስተትሽ እቀበልሻለሁ። ስተት እንኳን ካለ አጉድለሽ እንኳን ከሆነ አጉድለሽ ስተሽ እንኳን ከሆነ ሳሪ እስከ ስተትሽ እነ ሙኒትም እህቶችሽ ናቸው፣ ታሜም ወንድምሽ ነው፣ ሌሎቹም ሁሉም ሳሪ እስከ ስተትሽ እንወድሻለን። ይህን ደግሞ ትላንትና እነሱም ነግረውሻል። አንቺ በጣም ብዙ መልካም የሰራሹ ነገር አለ፣ አንዱ ባንዱ ይጣፋል። ያንቺ ሚሊየን መልካም ነገር አለ። ዛሬ እቺ ስተት ተገኘችብሽ ተብለሽ ልትወቀጪ፣ ልትደበደቢ፣ ልትሰደቢ የሚገባሽ እናትም እህትም አይደለሽም። ጠንካራ ጎበዝ ከግለሰብ አልፎ ሀገርሽን ስም ያስጠራሽ ነሽ። በምትኖሪበትም አገር ክብር ያለሽ ሴት ነሽ። የምትኖሪበት አገር መንግስት ሳይቀር ያከበረሽ የሸለመሽ እህት ስለሆንሽ በአንድ ሰው ሚዲያ ላይ ወጥቶ ይሄን አለ ይሄን አለች ይሄን ተናገረች ያማሹ እኛን አይደለ? እኔ ፐርሰናሊ እንኳን አማሽኝ ባይ ነኝ። ደግ አደረሽሽ። እናትም ልጆቿን ለልጆቿ ታማለች፣ ካንዱ ልጇ ለአንዱ ልጇ ታማለች። ደግ አደረግሽ ሳርዬ። አምተሽኝም ከሆነ ብለሽም ከሆነ ተናግረሽም ከሆነ እኔ እስከ ስተትሽ ወድሻለሁ፣ እስከ ስተትሽ እቀበልሻለሁ። ለምን መልካም ትላንትና ያደረግሽልንን መልካም ነገር እኔ ፐርሰናሊ አረሳም። ዛሬ ቀን ወደቀ ቀን ጣለሽ ሚዲያ ላይ ተዋረድሽ ብዬ ከጎንሽ ዞር መልሰው አይደለሁኝም። መናገር ማስረዳት ማብራራትም ያለብሽ ነገር ካለ ለሚመለከተው አካል በግለሰብም ካለ ከግለሰቡ ጋር ትነጋገሪያለሽ። ያልሹም ነገር ካለ ይሄ ህዝብ ልንገርሽ ትላንት ስትሰሪ ያጨብጭቧል። ዛሬ አንቺ ይሄን ነገር ብለሻል አውርተሻል ከተባለ ስለ ያንዳንዱ የተባለው እሷ ልክ ሆናለች እሷ የተናገረችው እውነት ነው ከተባለ ሳርዬ ስለ ያንዳንዳችን የያንዳንዳችንን ቤት አንኳኩታለች። ያ ማለት ስለ ያንዳንዱ ሰው የተናገረችው እስከዛሬ እውነት ነው ማለት ነው። ገባሽ? ልታወሪ ትችያለሽ፣ ልትቀራረቢ ትችያለሽ። የተፈጠረው ተፈጥሯል። ባይፈጠር ጥሩ ነበር፣ አለመደዋወሉ ጥሩ ነበር። ግን ሆኗል። አንዴ ከሆነ ወዲህ ግን አውጥተን አናሰጣሽም። አንቺ የኛ ነሽ ሳርዬ፣ አንቺ የኛ ነሽ። እያንዳንዱ ትላን ነግሮሻል። ከጎንሽ ነው የምንቆመው እስከ መጨረሻው ድረስ፣ እስከ መጨረሻው ድረስ ከጎንሽ ነን። እኔ የራሴን ስነግርሽ ምንም ነገር ብታደርጊ፣ ምንም ነገር ቢወጣ፣ ምንም ነገር ቢባል ከዚህ ሁሉ በላይ ነሽ ሳርዬ። ሀገርሽን አስጠርተሻል፣ ሰርተሻል፣ ለህዝብሽም ሰርተሻል፣ የተራበም አብልተሻል፣ ለተቸገረም ደርሰሻል፣ ቪዛ ላልነበረው ቪዛ አሰርተሻል፣ የታሰረ አስፈትተሻል፣ ስራ ያጣ ስራ አስገብተሻል። ያ ሁላ ተረስቶ ዛሬ አንድ ሰው ሰደበሽ ተብሎ አብሮ የሚያጨበጭብና የሚያንፏጭር እዚህ በእኛ መሀል የለም። እስከ ስተታችን እየተሰዳደብን እየተወቃቀስን ክፉ ቀን ሲመጣ ግን ፊት ለፊት ነው አብረንሽ የምንቆመው። ያን ደግሞ እህቶችሽም ወንድምሽም ትላንትና ታሜ ከጎንሽ ነኝ ብሎሻል። ከጎንሽ ነን። እኔ ፐርሰናሊ ከዚህም በኋላ ምንም ብላሻለሽ ተብሎ ይባል አሁን ይሄ ቶፒክ ካንቺ ይቆምና ወይ ወደ እኔ ይዞራል። ለምን መሰለሽ? ህዝቡ ሾርት ሚሞሪ ስለሆነ ዛሬ ይሄን ተሰብስበን ስናወራ ዛሬ ያንቺ ቶፒክ ይዘጋና ወይ ወደ እኔ ይዞራል፣ ወይ ወደ ሙኒት፣ ወይ ወደ ሳራ ይዞራል። እንኳን አለች ደግ አረገች ያማችሁም ያለችውን እኛን ከሆነ እኔ ፐርሰናሊ እንኳን አማሽኝ ሳርዬ። ሰው ሲጨንቀው ብዙ ያደርጋል። ማን ምን ያመጣል? ሚዲያ የሚመጥንሽ ቦታ አልነበረም። ቢዝነስሽን አስተዋውቃለሁ ብለሽ ነበር የመጣሽው፣ አልሆነም። የቀን ጎዶሎ እዚች ሴትዮ ላይ ጥሎሻል። ተያይዘን አብረን ነው የምናልፈው። ይሄን ጊዜ እንዳትሰበሪ፣ እንዳታለቅሺ፣ እንዳትታመሚ እኔ የራሴን ነው የምነግርሽ።